የኢትዮጵያ የባህር ኃይል አዛዥ ከፍተኛ አመራሮች ወደ አሰብ አቅራቢያ ማምራታቸው እያነጋገረ ነው። በዚያም ጥብቅ ውይይት ተደርጓል። አመራሮቹ በስፍራው ተገኝተው አሰብ ቁርጥ መሆኑን አውጇል። ይህ ጉዞ የተደረገው የኢትዮጵያ ጦር ከጠቅላይ ሚኒስትሩ የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። ለመሆኑ ወደ አሰብ አቅራቢያ የተጓዙ አመራሮች እነማን ናቸው? የጉዞ ዓላማስ ምን ነበር የሚለውን በዝርዝር እነግራችኋለን። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቀሰ። ወልቃይትን በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩት የህወሓት ጦር መኮንኖች አሳቻ ሰዓት ጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። በስፋት ሻዕቢያ ኢትዮጵያን አስጠነቀቀ። የመስፋፋት ህልም እጅግ አደገኛ ነው ሲል ኢትዮጵያን በተስፋፊነት ከሷል። ከአስመራ የወጣው አዲስ መግለጫ በብዙ ዘለፋዎች የተሞላ ነው። እንመለከተዋለን። ሩሲያ የተጓዙት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ይመክራሉ። ውይይቱ በኒውክሌር የኃይል ጉዳይ ላይ ያተኩራል ቢባልም ተንታኞች የቀይ ባህር አጀንዳም የንግግር ማዕቀፍ አካል ሊሆን ይችላል እያሉ ናቸው።